بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلوات الله المولى البر الرحيم والملائكة المقربين على سيدنا محمد أشرف الأنبياء والمرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين أما بعد فأسأل الله تعالى أن يهل علينا هلال شهر رمضان ونحن على خير وتقوى وصلاح يا رب العالمين إن شاء الله. الله تعالى من لمنو نجر هنا نوار رمضانا بتروح حلا هنا نعمتالن حالاتنا استكاكلو كنبرن بس يتشاشالن هنا يتغيرن هنا بتروح حلا هنا ይህን ወር እንዲያስገባልንና ከሚጠቀሙትም እንዲያረገን አላህን እንለምነዋለን። ያው ረመዳን ፍርሰቱል ዑምር እንደመሆኑ ሊገባ ሲል በጉጉት የሚጠበቅ ወር ነውና መቼም ጉጉት አይነት አለው። ያው አንዳንድ ሰው ረመዳን ሲመጣ ሾርባና ሳሙሳ ትዝ የሚለው ሰው ይኖራል። ብስኩቶች የሚጠባበሱ ነገሮች እነዛ ሌሎች ደግሞ በተለይ እነዛ ዙሃዶቹ ረመዳንን በአግባቡ የሚጠቀሙ ሰዎች ደግሞ ረመዳን ሲመጣ ትዝ የሚላቸው አውራዱና አዝካሩ ቂራአው ተራዊሑ ተሐጁዱ ያኒ የሌሉ ዒባዳ ያ ትዝ ይላቸዋል። ኢንሻአላህ እኛም ምን ጓጓለት ነገር የጣዓ እንዲሆን አሁን ገባ ስንባል ላሸክ ረመዳን የራሱ የሚያስደስት ድባብ አለው። ከተማም ይሁን ገጠርም ይሁን የትም ቢሆን ረመዳን የራሱ የሆነ ደስ የሚል ድባብ አለው። ማዓሲ ይቀንሳል፣ ወንጀሎች ይቀንሳሉ። በጣም የሚያጅበው ከተማ ውስጥ እንኳን አዲስ አበባ ከተማ ውስጥ እንኳን ብዙ ኸምር ቤቶች ይቀዘቅዛሉ ይባላል። ያኔ የሚመጣባቸው ሰው እንደዚህ ገበያ ያጣሉ ይባላል። መቼም ምናልባት እኔ ከሙስሊም ውስጥም ፋሲቆች ይኖራሉ ወንጀል የሚሰሩ እንደዛ ቦታ የሚሄዱ ግን ሌላውም ከአንሁ ሙተአሲር የሚሆን ይመስላል በረመዳን ድባብና የሆነ አንዳንድ ሰው ኮዛ ይደብሩኛል አልሄድም ይላል። የሆነ መጥፎ ነገር የሚሰራም የለመደውም ቢሆን ወይም ደግሞ መሄዱ አልፈለኩትም ዛሬ የሚላለና ሐጂዝ ነገር ያለ ይመስላል ረመዳን በመጣቱና ኢንሻአላህ እኛም ደርሰን ምናየው አላህ ያድርገን። እንግባና ምንጠቀምበትም ምንሰራበትም አላህ ያድርገን። ያው ማስታወሻችን ረመዳን ሲገባ እስቲዕዳዳችን በምን ይሁን የሚለው ከዚህም በፊት እንደተጠቀስነው ዋናውን የቀልብ ዝግጅት እናድርግ፣ የውስጥ ዝግጅት እናድርግ፣ ጥሩ ንያ እናድርግ፣ ጥሩ ሂማ እናዘጋጅ ለረመዳን ያኒ በደንብ የሚገሰግስ ጀዋድ እንድንሆን بإذن ተዓላ በደንብ ጊዜውን የሚጠቀም ወቅቱን የሚጠቀም ሰዓቱን ደቂቃውን ማባከን እና ከተለማመደው መጥፎ ልምዶች ብሎ ቀልድ ማብዛት የለመደ ሰው አለ። መሳቅ መጫወት ብቻ አብዛኛው በቃ የጊዜውን ብዙውን ፐርሰንት በዚህ የሚጨርሳል ብሎ በዋዛ በፈዛዛ ሌላው አደራ ምንለው ነገር ለኸይር ነገር ካልሆነ በስተቀር ከሶሻል ሚዲያ እና ከመሳሰሉት ሰዓት በጣም ከሚበሉ ነገሮች ራሳችንን ካሁኑ እየቆጠብን እየቀነስን ብንመጣ ረመዳን በራፍ ላይ ነውና ሲመጣ በአንድ ቀን የሚዘጋ ነገር ስላልሆነ እስኪ ትንሽ ተወት ያደረግነው እንምጣ። አስፈላጊና እንደው ضروري ነገር ወይም ነፍዕ አለው ብለን የምናስበው ዒልም የምናሰራጭበት መልእክት ለመሳሰሉት ዛሬ እንደ ሐቂቃ ሲወራ ብዙ ነገሮች አርቲፊሻል እየሆኑ እየመጡ ነው። ዱዓኡ አርቲፊሻል እየሆነ የዒባዳው ነገር አርቲፊሻል እንደሆነ ሁሉም ቦታ ላይ ካሜራ ሲገባ፣ ሁሉም ቦታ ላይ ፎቶ ሲገባ፣ ሁሉም ቦታ ላይ ላይቭ ኢዩን ሲገባ ዒባዳት በአብዛኛው ሰው ድብቅ ብሎ የሚሰራው ከፈርድ ሰላት ውጭ ያለውን ሰላት ሱና ሰላቶችን ቤት መስገድ ነው የሚወደደው ይባላል። ለምንድን ነው ሲባል لانه اقرب الى الاخلاص الى تصحيح النيه ንያው እንዳይበላሽ ያግዛል። ቤት ውስጥ ሲሆን ድብቅ ሲል ውጭ ከመውጣት ይልቅ ደበቅ ሲል ይሻላል ይላሉ ዑለማዎቹ። ረሱልም አለይሂ ሰላቱ ወሰለም لا تجعلوا بيوتكم مقابر ሲሉ ቤታችሁን መቃብር አታርጉት ሲሉ የዒባዳ ቦታ አድርጉት ነው። ቤት ሱናዎች ምኖችን ይሄ ዑለማ የገጠሙበት ነገር ነው። ያኒ የተሻለ ሱናን መስሪያ ቦታ ቤት ውስጥ ሲሆን ይላሉ። ፈርዱን ጀማዓ ስለሆነ መስጂድ እና
ለምንድነው ሲባል ኢብቲዓደን عن الرياء والسمعة ይውልኝና ስሙልኝ ከሚለው ለመራቅ ነውና ዛሬ ብዙ ዒባዳዎች በቃ ሁሉም ነገሮች ለሚዲያ ካልወጣ በሚል ከአንሁ ጋያውና የመጨረሻው መድረሻ ሚዲያ ላይ ለሚዲያ መበተንና ማብቃት መስሎ እስከመታየት ድረስ ደርሷልና አንድ ነገሮች ድገመው እስከሚባል ድረስ ማለት ነው አንዋዕ من العباده ሆኖ يا اخي የሆነ የሚሰራው ስራ ለአላህ ብለህ የምትሰራው ነገር ነው እና አንዳንዱ ከዓባ አካባቢም ለዑምራም ለምንስኒ የምናየው ነገር ነውና ፎቶ ይዘጋጅና ካሜራውን ዝግጁ ከሆነ በኋላ ሰውየው እንደዚህ ያለ ምናምን ዱዓ ይነሳል እዛ ጋር ወደዚህ ዞር ይባላል ከዛ ወደዛ ይዞራልና ያለ ከዛ ፎቶ ካልወጣ ድገመው ይባላል ማለት ምን አይነት ወይ ሰው ካቋረጣቸው ወይ መሃል ላይ ሰው ካለፈ ፎቶ ሳይሳካ ቀረ ይደገም ይባልና አሁን ተምሲል ያየሆነ መጣ እንደዚህ አይነት ነገሮች ይጎዱናል ማለት በጣም ያርቁናል ከትልልቆቹ ከደጋጎቹ لا حول ولا قوة إلا بالله ትልልቆቹ ሐቂቃ ነገር አውርሰው እኛ ላይ የሚታየው ነገር ግን አርቲፊሻል ነገር ሲሆን ጥሩ አይደለም እኛ ምን ልናወርስ ነው ለቀጣዩ ትውልድና ከዚህ ነገር ርቀንም አሁን ሶሻል ሚዲያን ኢፍጣር ማሳያ ዛሬ ያፈጠርንበት ኢፍጣር አያችሁት እንደዚህ በጀማዓ ፈጠረን ዛሬ እንተናን ጋበዝኩኝና አያስፈልግም እንደው ሙሂም መልእክት የሚያስተላልፍ ነገር ከሆነ እንጂ ከዛ ውጪ ባለው አንቱ እስኪ እንለማመድ አንዳንዴ መደበቅ ምን ልመድ ጥሩ ስራችንን ዛሬ ከጓደኞቻችን ጋር ፈጠርነው ኢፍጣር ምናምን ተብሎ ሰልፊ ምናምን መውሰድ አንተ ኮንክ ያስፈጠርካቸው ያ اخي ደብቀው አንድ ቀን እንደው የጨነቀ ቀን ያ ረቢ በዚያ ስራ ይለምንሃለሁ ብለህ ምትለምንበት ነገር አዘጋጅና ሁሉ ነገር ካላጋለጥኩት ይያሉ ሚዲያ ላይ ማውጣት ተገቢ አይደለምና የሶሻል ሚዲያ አጠቃቀማችንን በተለይ ረመዳን ሲመጣ ትንሽ ገደብ ያደረግነው እንደነሄድ ያው ሲገባ ለመስራት ለመተግበር ከመግባቱ በፊት ተምሪንና ለመምድ ይፈልጋልና አሁን እየቀነሰ እንደነሄድ በዚህ አጋጣሚ ለማስታወስ ወዳለሁ